በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል። I'm gay, I'm proud ምናምን ቢፖሞኒ ኮራለው እኔ ግራቦትን በቃ ደርቅ ያለው እና እንዴት እንደሚያንቀጠቀጥ ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ሰላም ውድ ተከበራችሁና ይወዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን እንዲላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ለቃችሁ እንደምትሉት ላይክ ማድረጋችሁን አትርሱ። ወደ ቪዲዮዎቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ነው። ሰሞኑን ገነት ንጋቱ እጅግ በጣም ብዙ ሰዎች ይቀበሉበት ያለ አንድ ቪዲዮ አለ። ታዲያ በዛ ጉዳይ ክስ ሊመሰረትባት ነው የተባለ ነበር። እስኪ ደግሞ ይሄን መረጃ ሰምተን እንመለስ። ሰበር መረጃ ተሰምቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት እዚህ ጋር የምትመለከቷቸውን ግለሰቦችን መክሰሱንም ይፋ አድርጓል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል አማኝ ክርስቲያኖችና ተቋማት ላይ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያ እርምጃ መውሰዱንም አሳውቋል። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና በአቶ አንተነህ መካከል በተደረገው ቃለ መጠይቅ ዙሪያ ነው የተባለ ሲሆን ቃለ መጠይቁ ላይ የቀረቡ ሐሳቦች ስለ እምነቱ ተከታዮች ካላቸው ጥላቻ የመነጨ ነው የተባለ ሲሆን የወንጌል አማኞችን መንፈሳዊ ገጽታና ክብር የሚያጎድፍ ናቸውም ተብሏል። ማንነታቸው በግልጽ ያልተጠቀሰ ግለሰቦችን በጅምላ በመወንጀል የእምነቱን ተከታዮች ገጽታ የሚያበላሽ ናቸው የተባለ ሲሆን ካውንስሉ ባወጣው መግለጫ ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑን የገለጸ ሲሆን በመሆኑም ጉዳዩን ወደ በመውሰድ በይፋ ክስ መመስረቱንም አረጋግጧል። ከዚህ ጋር በተያያዘ ካውንስሉ የሚከተሉትን ጥብቅ ማሳሰቢያም አስተላልፈዋል። አንደኛ በተለያዩ የማህበራዊ መድረኮች ሙያዊ ስነ ምግባርን ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሽ ስራዎች እንዲቆሙ እንዲሁም ደግሞ የነጻነትን ድንበር በማለፍ የእምነትን ተቋማት ክብር የሚነኩ አካላት ከድርጊታቸው እንዲቆጠቡ ካልሆነ ግን ተመሳሳይ የሕግ እርምጃ የሚጠብቃቸውም ይፋ አድርጓል። እስቲ እናንተ ምን ትላላችሁ? እነዚህ ግለሰብ እነዚህ መከሰሳቸው ልክ ነው ብላችሁ ታስባላችሁ? ሐሳባችሁን ሰዎች መረጃውን እንደሰማችሁት ነው። በየትኛውም የእምነት ተቋም ላይ ያሉ አባቶችን ስም ማጥፋት እንደማይቻል ሁላችሁ ታውቃላችሁ። ተስፋ አድርገን የተለያዩ በእምነት ውስጥ ያሉ ትላልቅ አባቶች ተቃውሞ ያደረጉባትም የተነገረ ይገኛል። እስኪ ደግሞ ለአንዳንድ ቪዲዮዎች ዙሪያ አይተንም። I'm gay, I'm proud ምናምን ቢፖሞኒ ኮራለው እኔ ግራቦትን በቃ ደርቅ ያለው እና እንዴት እንደሚያንቀጠቀጥ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል እና እኛ ሰው ኩኒ ልረዳ መጣው። ከዛ መጣ በቃ እዚሁ ነው ያለው፣ ይመላለሳል። ልረዳ አሰብኩኝ እና አንተ ብዙ ሰው ስለሚያቀህ ሴቶችን ስለሚወድ ወንዶችን በስፖርቱ ምናምን ስለሚያቀህ አንተ ብቻኛ አባሉ እኛውን እኔ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለን፣ በየሳምንቱ ተሰብስበን ሺልም እናደርጋለን። ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ወደ 20 አካባቢ አሉ ጌታ እና አንድ አባል በሳምንቱ ወይም በ15 ቀኑ ሲመጣ አንድ ሰው ይዝልክ አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ከዛ ያ ሰውን በማምጣቱ የሚያገኘው ነገር አለ። ከዛው በቃ ምንድነው ችግር ቤት የሚቸግር ነገር አለ ምናምን ይላሉ። ሰውየውን ኢኮኖሚካሊ ይደግፉታል። በቃ የገንዘብ ችግር እንዳይኖር ምናምን ያረጉታል። ለምን የአሜሪካም የአውሮፓ መንግስት ይደግፋቸዋል። ቢል ጌት ራሱ ይደግፋቸዋል። እንደዚህ ገንዘብ በጣም ብዙ ቢሊዮን ብር ነው ወጪ የሚያደርገውና በብዛት ባለሀብቶች ስለሆኑ የገንዘብ ችግር የለባቸው። ስለዚህ አንደኛው ሲገባ ከነሱ ይቀላቀላል። የነሱ አባል መሆኑን ለማረጋገጥ ብዙ አይነት መንገድ ይቻላል። እዛ ያም ሰው በ15 ቀን ሲመጣ ሰው ይዘንጣ ሰው ባመጣ ቁጥር ብር ይጎርፍለታል። እና እንደዛ ነው። እኛ ብዙ የሚገርም ነገር በጣም ብዙ ታዋቂ ሰዎች አሉ። አሁን ራስ ስትሄድ ታያቸዋለህ አይደል? እርግጠኛ ነው እንደምትገባ ነው ማለት ነው። ለምን አንዳንድ ሰው እንደዚህ እንኳን ቤት መኪና ተገዝቶለት አይደል የሆነ ክልሽ ብር ሰጣለሁ ቢባል እሺ የሚል ሰው አለ። ለምን ተስፋ የቆረጠ ሰው፣ ስራ መስራት የማይወድ ሰው
ለሱስ ተገዥ የሆኑ ሰዎች አሉና እንደዚህ አይነት ሰዎች አሁን እነሱ እያጠመዱት ያሉት እንደዚህ አይነት ሁለቱን አካል እንደዚህ ያለ ፓስተር ማን ነው ብለው ነበረ ጥያቄ ሲያቀርቡበት የነበረው። እስኪ ደግሞ ለአንድ ቪዲዮ አይተን እንመለስ። በጨዋነት ነው ሐሳቤን መግለጽ የምፈልገው ወንድሜ። ይሄ አሜሪካ አይደለም፣ ካናዳ አይደለም፣ ወይ ሌላ ሀገር አይደለም። አንተን በዚህ ልክ ሁሉ ሰው አክሰስ ሊያደርግ የቻለው እንዴት ነው? ለኛ በጣም ይሄ ነገር ለጆሮአችን ሩቅ ነው በጣም። እኛ ሀገር አንድ ወንድ አንድ ሴትን ለማናገር ቁም ሰቀሉን ነው የሚያው ፍላጎቱን ለመግለጽ ማለት ነው። ቀለል አድርገው በዚህ ልክ ሊያወሩህ የቻሉት ምንድነው? ድፍረት የሰጣቸው ነገር እነሱን 1 2 3 ከቲክቶክ ላይ ስክሮል ሳደርግ ከሆነ ሰው ጋር እንደዚህ ሆኖ ምናምን እንደዚህ ብሎኝ ምናምን ስክሮል ሳደርግ እንደዛው ስክሮል ሳደርግ በጣም ብዙ ሰው ቆጠርኩኝ እኔ። ይሄ ሁሉ ሰው በዚህ ልክ አክሰስ ሊያደርግህ የቻለው እንዴት ነው? ቆንጆ ነኝ ምናምን ያልከንን ቶ ይሄ ጥያቄ የሚያስነሳ ነው። ወንድ ልጅ ቆንጆ ነኝ ይላል አይልም? ይሄም በራሱ ጥያቄ የሚያስነሳ ነገር ነው። ሁለተኛ ነገር ደግሞ ብቻ አይደለህም ያለኸው ደግሞ እንደዛም ነኝ ብለህ ካሰብክ አንተ ብቻ አይደለህም ያለኸው። ቀጥል። ይሄ ነገር አስተማሪ ነው ብዬ አላምንም። ኦኬ፣ በዚህ መንገድ ሂዱ ነው የሚመስለው። የብዙዎቻችሁ ኢንተርቪው ሰውን ለማስተማር የሚባለው እንትን ነው፣ ከቨር ነው። ሰውን ለማስተማር ነው የምትሉት ከቨር ነው እንጂ ሜን ታርጌታችሁ በቃ ገንዘባችሁን ስሩ እንጂ ምንም ታስተላልፋላችሁ። ኖርማል አታድርጉብን። ይሄንን ነገር ለኛ ኖርማል አይደለም። ኖርማል ልታደርጉብን አትሞክሩ። በቃ በዚህ የሚመጣ ገንዘብ ቢቀርባችሁ ይሻላል። አንድ ሰው እንኳን እንደዛ ተገኘ ተብሎ ምን ያህል እንደተወረደበት ይታወቃል። ይሄ ማለት ለኛ ምን ያህል ለጆሮአችን ሩቅ ስለሆነ ነው፣ ለአይናችን በጣም ሩቅ ስለሆነ ነው። እንደዚህ አይነት ነገር ስናይ የሆነ ጠላት እንደመጣብን አድርገን የምንቆጥረው በጣም ሩቃችን ስለሆነ ነው። አንተ ግን በዚህ ልክ ሰው እንደዚህ አይነት ሰዎች አክሰስ እያደረጉህ ነው። ምንድነው ያሳያቸው ነገር? እንደወንድ እንኳን የሆነ ምልክት እንደሚፈልገው ሁሉ እነዚህ ሰዎች ያለ ቼን አይንቀሳቀሱም። ስፔሻሊ ኢትዮጵያ ውስጥ ያለ ቼን አይንቀሳቀሱም። ካናዳ ምናምን እንዳልከው ኖርማል። እኛ ሀገር ግን በፍጹም ይመለስልኝ። ይሄ ጥያቄ ይመለስልን፣ እንዲመለስልን እንፈልጋለን። ካልሆነ ግን የኔ ድምዳሜ አንድ ቦታ ይሆናል። ምን እያልኩ እንደሆነ በደንብ ይገባል። መልስ ይሰጠኝ፣ መልስ እፈልጋለሁ። ይሄ የሁላችሁም ጥያቄ ነው ብዬ አስባለሁ። አዲስ አካውንት ነው ፎሎ እያደረጋችሁኝ ይሄንን ነገር እስከ መጨረሻው እስኪመለስልን ድረስ አንፋታም። በእምነት ተቋማት ላይ የተለያየ ጅምላ ፍረጃ፣ ጥላቻን የሚፈጥር ኢንተርቪው በማህበራዊ ሚዲያ መልቀቅ የወንጀል ተጠያቂነት እንደሚያስከትል ያውቃሉ? እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ በዛሬው ዕለት የወንጌላውያን ህብረት ካውንስሉ ክስ ማቅረቡን ገልጿል። ከዚህ ጋር በተገናኘ ይህ ነገር ያስጠይቃሉ ይብላችሁኛል። በሶስት መልኩ ልናየው እንችላለን። አንደኛ በኢፍድሪ ወንጀል ህግ መሰረት ይሄ ነገር በተለይ ኢንተርቪው የእምነት አባቶች የሚባሉትን ሰዎች ግብረ ሰዶማዊ ተብለው እንዲፈረጁ የሚያደርግ ነው። አንድን ሰው ብቻ ሲንግል አውት ያደረገ አይደለም። ሌሎች የእምነት ተቋማትም ሆነ የዚሁ እምነት ተከታዮች በፓስተሮች ላይ ጥላቻ እንዲኖራቸው ሁሉንም በግብረ ሰዶማዊ እንዲፈርጁ ያደርጋል የሚባል ቢሆን በስም ማጥፋትና በሐሰት ሐሜት እስከ 6 ወር ሊያስቀጣ ይችላል። ከዛም ባሻገር ደግሞ በተለይ በጥላቻና በሐሰተኛ ንግግር አዋጅ ቁጥር 1185 መሰረት በዚህ መልኩ የተወሰነ የእምነት ተከታይን ማህበረሰቡ በጥላቻ እንዲያገለው የሚያደርግ ፍረጃ ነው የሚባል ቢሆን ደግሞ ይሄ ነገር እስከ 3 ዓመት ድረስ ሊያሳስር ይችላል። እንደ ጥላቻ ንግግርም ሊወሰድ ይችላል። በተለይ ደግሞ በዚህ ጥላቻ ንግግር ምክንያት ጥቃት በእነኚህ እምነት ተከታዮች ላይ ደረሰ ከተባለ ቅጣቱ እስከ 5 ዓመትም ከፍ እንደሚል ተቀምጧል። ከዛም ባሻገር ደግሞ በኮምፒውተር ወንጀል አዋጅ 958 መሰረት ሆን ብሎ በማህበራዊ ሚዲያ በኮምፒውተር ስርዓት ተጠቅሞ ሰዎችን፣ ቡድኖችን ስም ማጥፋት፣ ክብርን ማዋረድ እስከ 3 ዓመት በሚደርስ እስራት እንደሚያስቀጣ ተመልክቷል። ስለሆነም እከሌ የሚባል እምነት ሳንል በሁሉም እምነቶች ላይ የሚደረግ ፍረጃ
ደብተራ ነው፣ ጠንቋይ ነው፣ እንዲሁም ደግሞ ግብረ ሰዶም ናቸው፣ ሌቦች ናቸው የሚለው ነገር እምነት ተቋማቱ የእምነት ተከታዮቹ ላይ መድሎና ጥላቻን ሊፈጥር ስለሚችል ሁላችንም በኃላፊነት ልንጠነቀቅ ይገባል። በዚህ ተግባር የተሰማሩ ካሉ በግብረ ሰዶምም ሆነ በሌላ መንገድ ወይም በጥንቆላ እምነትን እየተጠቀሙ የሚያታልሉ ካሉ እነዛ ሰዎች በወንጀል ሊጠየቁ ይገባል እንጂ የእምነት ተቋማቱን እንዳለ የወንጀል ቦታ የእምነት አባቶችን እንዳለ የወንጀል ተጠያቂነት እንዳለባቸው አድርጎ የሚቀርብ ነገር ይሄ በማህበረሰብ መካከል መራራቅን መጠራጠርን የሚፈጥርና እንደ ሀገር የማይጠቅም ነገር ስለሆነ መረጃውን ከህግ አንጻር የምንሰማችሁት ነው። ጠበቃ ሰብለ አሰፋ አስተናገር የነበረው ነገር እጅግ በጣም ጠቃሚ ነገር የሚያስባለው ልጆቻችንም ይጠቅማል፣ ትልቅ መልእክት ነው አስባለሁ። ታዲያ ይህ ወንድማችን ይህ ፕሮግራም ከተላለፈ በኋላ በራሱ አንደበት ደግሞ ሌላ የተናገራቸው ንግግሮች ነበሩ። እስኪ ደግሞ ይህን ቪዲዮም አይተን እንመለስ። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። በዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለሚባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ስለ ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት እንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች እንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ ምገባ ሰው አይደለሁም። የሰውን ሃይማኖት እምወድ የሰውን ሃይማኖት ማከብር ሰው በማንነቱ እምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል፣ ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን እኔን የሚከታተሉኝ ብዙ ወጣቶች አሉ፣ እኔን የሚደግፉ ወይም ደግሞ
የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አቃለው እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይካፋኛል እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ፣ የእነሱን ትምህርት ሳገኝ የምከታተለው። እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ ቤተሰቦች ቪዲዮን እንደተመለከታችሁ ነው። ታዲያ ከወንድማችን ንግግር ምን አይነት ትምህርት ወሰዳችሁ? ምን አይነት መረጃ አገኛችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ሁልጊዜም ቢሆን እኛ ኢትዮጵያውያኖች ኢትዮጵያ ውስጥ ግብረ ሰዶማዎችን እንቃወማለን። ፈጽሞ እንደዚህ አይነት ነገሮች እንዲነገሩ እንዲስፋፉም እንዲንጸባረቁም አንፈልግም። ይሄ ሁሌም የምናደርገው ድርጊት ነው። ታዲያ እናንተም ኮሜንት ላይ ገብታችሁ እንደዚህ አይነት ድርጊት የሚያደርጉ ሰዎችን እንቃወማለን እያላችሁ ሀሳባችሁን ኮሜንት ላይ አስቀምጡት። ደረጃ ምንድነው? አዎንታ በርሲሳ በሃይማኖት ስም የሚነግዱ ሰዎች ላይ ትልቅ የሆነ ተቃውሞ እያደረገ ነበረ። እናንተ ቪዲዮን ካያችሁት በኋላ እጅግ በጣም እንደምትስማሙት አልጠራጠርም። እስኪ ይህን ቪዲዮ አይተን እንመለስ። መንግስት ለምንድነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ እንዲያውም አንዳንድ ቤተክርስቲያናት ብንወስድ ኦዲተብል ያልሆነ ገቢዎችን ያስገባሉ። ሳሊተ ምሕረትን ማየት ይቻላል። ሲምፕል ኤግዛምፕል፣ ቀላል የማይባል ገቢ ነው የሚያስገቡት። ለምንድነው የማይሰበስበው ገቢ ይመስላችኋል? ለምሳሌ የሃይማኖት ተቋማት አትስረቅ፣ አታመንዝር፣ የሰውን አትመኝ፣ አትግደል ሲሉ ምን ማለታቸው ነው? አትግደል ብሎ በሚያስተምሩ ሰዓት የማይገሉ ሰዎችን እያፈራ ነው ማለት ነው አይደለም? የማይገሉ ሰዎች በፈሩ ቁጥር መንግስት ገዳዮችን የሚፈልግበትን ኮስት እየቀነሰ ነው ማለት ነው። አትስረቅ ሲልህ የማይሰርቅ ሰው እያፈራ ነው ማለት ነው። የማይሰርቅ ሰው በፈራ ቁጥር መንግስት ሌባዎችን ለመፈለግ፣ ለማሰር፣ ሌባውን ለመቀለብ የሚያወጣውን ወጪ ይቀንስልናል ማለት ነው። በተዘዋዋሪ መንገድ የሃይማኖት ተቋማት እየከፈሉት ነው ማለት ነው። ስነ ምግባርን በማስተማር ዜጎችን የማይሰርቅ ዜጋን፣ የማይገል ዜጋን፣ የሰውን የማይመኝ የማይጣላ ሰላማዊ ዜጋን በመፍጠር እየከፈለ ነው ማለት ነው። በካሽ ባይሆንም ክፍያው በዚህ እየከፈለ ነው። ነገር ግን አሁን ላይ ያሉ የኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ይህን ዲሲፕሊን እያስተማሩ ነው ወይ ካል ነው፣ እያባባሱ ነው። ዋናዎቹ የሌቦች መናኸሪያ፣ ዋናዎቹ የገዳዮች መናኸሪያ፣ ዋናዎቹ እነሱ የሆኑ መሆናቸው መጀመሪያ ያረጋግጥ። ካረጋገጠ በኋላ ግን ስራቸውን እየሰሩ ስላልሆነ ግብር ሊጥልባቸው ይገባል። ቢኮዝ እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ፣ ቤተ ክርስቲያን ፊት ለፊት የሚጠላ ሰው ይሻላል ቤተ ክርስቲያን ውስጥ ገብቶ ለቤተ ክርስቲያን ተንቆርቋሪ መስሎ የራሱን ሽቀላ የሚሸቅል። ይሄ ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዘመድ መስለው የሚበዘብሷትን ሰዎች ማስወጣት አልቻለችም። ከላይ ከሲኖዶሱ ጀምሮ እንደኔ በመላ ኢትዮጵያ ያሉ የኦርቶዶክስ እምነት ተከታዮች የሚያዋጡት ወጪ፣ የሚከፈላቸው ክፍያዎች በሲኖዶሱ ነው መመራት ያለበት። ስትራክቸሩ እንደ መንግስት ሆኖ በበጀት ነው መተዳደር ያለባቸው እንጂ
አንዱ በደና ጊዜ ጥሩ መሬት ስለያዘ ጥሩ ያከራያል። ጭፈራ ቤት ጨው ዙሪያው ሳሊተ ምሕረት መውሰድ ይቻላል። ጭፈራ ቤት ነበር፣ ጫት ቤት ነበር ሲያከራዩ የነበሩት። ቤተክርስቲያን ከጀርባ አለ ተደብቆ። ያንን መሬት በጊዜ ስለያዙት ገቢ ያገኙበታል። ኦዲት እናርጋችሁ በሚባልበት ሰዓት ክርስቶስ ነው ኦዲታችን ይላሉ። እነዚህ ሰዎች ናቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎዳት ያሉት። ፓስተሮቹም እንደዛ ናቸው፣ ሼኮቹም እንደዛው ናቸው አሉ የተሰገሰቡ እዛ ውስጥ። ስለዚህ እነዚህ ሰዎች ሊወጡ ይገባል። እቺን እናዳምጣት እስቲ። ቪዲዮ ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስኪ ቪዲዮ ሼር ኮፒ ሊንክ አርጉልኝ። 100 ጊዜ ሼር 100 ጊዜ ኮፒ ሊንክ አርጉ። ኮሜንት ላይ 16 ቁጥርን ጻፉልኝ። ይህ ቅቡላ የምታዩት ይህን ቤተ መቅደስ መጥቶ ያፈረሰው ነው። ከአዲስ አበባ 700 ኪሎ ሜትር ደብረ ሲና። እንግዲህ ምን እያለ ነው? በቤተ ክርስቲያን የመጣው ቅቡላ ነው ይሄ ይለናል። እንግዲህ ቤተ ክርስቲያን ይመታል በተለያየ ጊዜ። በጦርነት ጊዜ የተለያዩ የሃይማኖት ተቋማት ተመተው አይተናል፣ የጦርነት ሰለባ ሆነዋል። ነገር ግን የዚህ ሰውዬን ውሸት ነው የምነግራችሁ። እንግዲህ አንድ መሳሪያ ሲተኮስ ምኑ ነው አረሩ ነው የሚሄደው አይደል እንዴ? ቅቡላው ወይም ቀለሃው እዛው ነው የሚያርፈው። ቤተ ክርስቲያኗን የመታት ይሄ ነው ብሎ ያሳየናል። ይው አይን ያወጣው ውሸት ማለት ነው። ቤተ ክርስቲያኗ ስለፈረሰች ትሰራ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም ደው እንደዚህ ዘመኑ ምክንያት ይፈልጋል። በምክንያት ልታስረዳው ይገባል። ጥያቄ ይጠይቃል። አለበለዚያ ለቆ ይሄዳል። እንደዚህ ተሰስገ እየዋሸህ ይሄ ሰውዬ እንግዲህ የንግድ ቤት አለው። አወሉ ህንጻ ነው የንግድ ቤት ያለው የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገ የሆነ ነገር ስንናገረው ደግሞ ያኮርፋል። ይሄንን አንድ በሉልኝ፣ እንቀጥላለን። ሰዎች በተለያየ ጊዜ የተለያዩ ሶሻል ሚዲያ ላይ የሚሰሩ ሰዎች በኮሚሽን እንዲሁም ደግሞ ትልቅ እርዳታ የሚያስፈልጋቸው ሰዎችን ልንረዳ ነው ብሎ ደግሞ ከጀርባ የተለያዩ የሆነ ገንዘቦችን ለማግኘት የሚደረጉ ጥረቶችን ሁልጊዜም እንደሚቃወም ታውቃላችሁ። ለዛሬም ሲያጋልጥ የነበረው መረጃ ይህን ይመስላል። ታዲያ ሁላችንም ቢሆን ልንቃወመው የሚገባ መልእክት ነው ይሄ መልእክት። ምክንያቱም በተለያዩ በቤተ ክርስቲያኖች ስም ደግሞ በተለያዩ በአረጋውያን ስም የሚሰበሰቡ ገንዘቦች ለትክክለኛው ዓላማ ለትክክለኛው ቦታ ሊደርሱ አይደለም የተባለ ነበረ። ታዲያ እናንተስ ያውንታ ምንድሳም ነገር እንዴት አገኛችሁት? የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። አንድ ቪዲዮ አይተን እንመለስ። የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች ይወል በነፃ ከኮሜዲያን እሸቱ ጋር የተያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ግን ጸብ ውስጥ ገብታችሁ ነገር ነበረ መሰለኝ። ምንድነው ጸባችሁ? አዎ ከ4 ዓመት በፊት ይመስለኛል። እሺ ዌስት ፕላስ ነው እና እንትን ቦሌ ከድናሞ ፊት ለፊት ያለው ሆቴል ቤስት ዌስተርን ነው። አዎ ሆቴል ጋር የዲያስፖራዎች ፕሮግራም አለና እሺ አንድ ወዳጅ ስሙን መጥቀስ ካስፈለገ በጣም ነው የምወደው። ቅድም የነገርኩህ ጎበዝ ዳይሬክተር ነው፣ በቲያትር ዳይሬክተር ማለት ነው። ይጋብዘኛል። እሺ እና እንደዛ አይነት ፕሮግራም አለ ብሎ ራይድ ይዤ እየከነፍኩ መሄድ። እሺ ሰሄድ ለካ እሸቱም ኮሜዲያን እሸቱም እዛ ላይ እንግዳ ነው። እሺ እና ዶክተር ወዳጀነ ምናምን ትልልቅ እንግዶች አሉበት መድረኩ። ከዛ ይሄ ዲያስፖራው ደግሞ አለ። በቃ እሸቱ አድናቂ ነኝ ያለ ተሰልፏል። እሸቱን እያስፈረመ ወንድም ደግሞ ኮራ ብዬ ምናምን ሰው ሲመጣ ኮራ ብዬ እኔ ጅንን ማለት ወዳለው ሲፈጥረኝ ማለት እሺ እና ስል እሸቱ ወደኔ መጣና ምናምን ሰላም ሲለኝ አላለልህም ማለት ምንድነው ሲለኝ አይ እንደዚህ ብለሃል መጥቀስ ማልፈልገው ነገር አድርጓል። ምክንያቱም 3 ዓመት አብረን ተምረናል ከእሸቱ ጋር አብራችሁ ተምራችሁ ዩኒቨርሲቲ ላይ ተምረናል። እኔ ሰቃዩ ነኝ እንደውም በዚህ አጋጣሚ። ኦኬ ለነሱ ክፍል የሱ ሰቃይ ነኝ። በማረግ ከተመረቅን ሶስቶች ውስጥ እኔ አንዱ ነኝ። ኦኬ እና እሱም ጥሩ ነው። ላይክ በትምህርቱ ስቱፒድ የምትለው ሰው አይደለም፣ ግን ሂዝ ኖት ጂኒየስ የምትባልም አይደለም። መሀል ላይ ያለ ሰው አይደለም። ያ እውቅና ድንገት ይመጣል እና እውቅና ሲመጣ እኔ እንትን ነኝ፣ ክሪቲክ ነኝ ከበፊትም። ልጆች ላይ የምታደርገው ነገር ኮምፎርት አልሰጠኝም። ቢያንስ የልጆች ጉዳይ ቀላል አይደለም። በተለይ ሚዲያ ሰው ልጆች ላይ ኢንቨስት ስታደርግ ነው ኔክስት ጄኔሬሽን ወይ ሀገር የምታድነው። ገባ? የልጆች ጉዳይ ግን ኢትዮጵያ ውስጥ የተተወ ጉዳይ ነው። ገባ? ለልጆች ኢቭን ከምሳሌ አባባላችን ጀምሮ ልጅና እንትን ወደ እንትን ምናምን የሚባል ነገር አለ ታውቃለህ። ለልጆች ብዙ ቦታ አንሰጥም። ልጆች ግን
ዘ ኔክስት ጄኔሬሽን ስለሆነ ፖሊሲ ሜከሮች ራሱ ልጆች ላይ ነው ብዙ ነገራቸውን ኢንቨስት ማድረግ አለባቸው። የትምህርት ስርዓታችን ራሱ ልጆች ላይ ነው ኢንቨስት ማድረግ ያለብን። በተለይ ኤርሊ ቻይልድሁድ ኤጁኬሽን የሚባለው ፔሪድ አሁን ከ3 እስከ 6 አካባቢ ያለው ሞር ባህሪያቸውን ለመወሰን ይጠቅማል። ይሄ እነዚህ ልጆች በነገርህ ላይ ዛሬ ኢንዶክትሪኔት ያደረጋቸው ነገር ኔክስት አፌክት ያደርጋቸዋል። አሁን ኮሜዲያን እሸቱ የሚያቀርባቸው ልጆች ያቸው እንደዋቂ አክት የሚያደርጉ ላይክ የልጅ ባህሪ የላቸውም። በመሰረቱ ልጆች ደስ የሚሉ ልጅ ሲሆኑ ነው አይደለ? አሁን ለምሳሌ አንተ ልጅ አለ ይለ አለ ልጅ አሁን አዋቂ ሲጫወት ነው ወይስ አይ ደስ አይልም? ልጅ እንደ ልጅ ሲያድግ ነው። አሁን ለምሳሌ እንደ ልጅ ነው። ልጅ እንደወለድክ ሆስፒታል ላይ ሰጠዋል። ትክክል። ልጅ እንደተወለደ አባቴ ቢል ኤግዛክትሊ የምታያቸው ልጆች እንደዚህ ናቸው። ስክሪፕትድ የሆነ ነገር አባቱን የሚቆጣ ልጅ አረቄ የምትጠጣ ተመልከት። ሞዴል መሆን የማይችሉ ዛሬ እኮ ይኸውልህ ትውልዱ እሸቱ ፕሮግራም ላይ በሚሊዮን ለመታየት የተለየ አክት ወይ እናም የሚመክራቸው ይመስለኛል እና ማበረታታት ነው። ኢንዳይሬክትሊ እኮ በነገርህ ላይ እኮ የሱ ቪው ለመጨመር የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች ይኸውልህ በነፃ ዊዛውት ሳንሱር አስበዋል አይደለ? ትውልድ ገደላ ማለት ይሄ ነው። በነገርህ ላይ እኔ መክረዋለሁ ይህንን ነገር አስተካክል ስለው እኔ አንድ አጋጣሚ አንድ ፒኤችዲ የሚማር ጓደኛ ነበረኝ። እሱን ይዘን ልንሄድ ቃል ገባን። በሚቀጥለው ላይ ስልኩን የግል ስልኩን ሰጠኝ። የበፊቱ ስልክ ተማሪዎች እያለ ማቀውን ስልክ የሆነች ልጅ ይዘዋለች እና ስደውል አሁን ማግኘት ጠቅላይ ሚኒስትሩ ማግኘት ይቀላል ብቻ እናልፋ። እኔ ቤተ መንግስት ራሱ ብሄድ እንደዛ መጉላላ አይመስለኝም። የምሬን ነው የምነግርህ። አንድ አብሮኝ የተማረ ልጅ ለማግኘት እንደዚህ ዙሪያ ጥምጥም ማለት ነው 5-6 እንትን ነው ግንብ ማለት የሚጠበቅ። ሰዎች መረጃው እንደሰማችሁት ነው። ኮሜዲያን እሸቱ የተናገረውንና የሚያደርገው ይለያያል። ምክንያቱም ሲናገር የነበረውን ህይወት አይደለም እየኖረው ያለው። ከዚህ በፊት ገጠር ገባል ብሎ ገጠር አልገባም። ደግሞ ለህፃናት ስልክ ማቅረብ የለብንም። እንደ የመረጃ ልጅ ሲወልድ ያደረኩት ነገር ቢኖር ኤሌክትሮኒክስ ነገሮችን ስልክን፣ ቴሌቪዥንን ከልጅ ማራቅ ነው እያለ ነበር። ግን በተዘዋዋሪ ራሱ ለልጆች የሚሆን ሀሳቦችን ይዞ እየመጣ ነው ብሎ ይህ ወንድማችን ደግሞ እነዚህ ነገሮችን ተናገረ ነበር። ታዲያ ይሄንስ ነገር እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። በስተመጨረሻ የማሰማችሁ ቪዲዮ ምንድነው? ገነት ንጋቱ ክስ ሊመሰረትባት ነው ሲባል ነበር ቅድም እንደነገርኳችሁ። ታዲያ በዚህ ጉዳይ ለአንድ ቪዲዮ የተዘዋወረ ነበር በዚህ በሶሻል ሚዲያ ላይ። እስኪ ቪዲዮም አይተን በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል ያለው ግለሰብ አሁን አንተ አንድ ታዋቂ ፓስተር ይህን አድርጎኛል ስትል ያላሰብከው ያላገናዘብከው ነገር አንድ ፓስተር በሚለው ወልስ በጣም ብዙ ፓስተሮች ይጠሩበታል በስሙ። ፓስተር ስላልክ ፓስተር የወልስም ነው። በዚህ ወልስም ደግሞ ብዙ ሰዎች ነው የሚጠሩበት። እነዚህ ብዙ ሰዎች ስር ደግሞ በሚሊዮን የሚቆጠሩ ምዕመኖች አሉ። ስለዚህ ስሙን ባልተናገርክበት ግልጽ ባላደረክበት ሁሉንም ነው የከሰስካቸው። ሰው ሁሉ በተለይ የሌላ ቤተ እምነት ተከታይ የሆነ ሰው ፓስተር ከሌነኝ ያለውን ሰው ሁሉ ያ ሰው ይሆን እንዴ ብሎ እንዲያስብ ያደረከው ስም ልጠፋውና ጭቃ መቀባቱ የተካሄደው ጠይቆኛል ባልከው ግለሰብ ብቻ ሳይሆን በሙሉ ቤተ እምነት ላይ ነው። ሚሊዮኖች የሚቆጠሩ ምዕመናን የሚከተሉት ቤተ እምነት ነው የሰደብከው። እንዳትረሳው የምፈልገው ነገር እኛ ኢትዮጵያውያን ነን፣ ፕሮቴስታንት ኢትዮጵያውያን። ስነ ልቦናችን ማንነታችን የተቀረጸው በኢትዮጵያዊነት ነው። እዚህ ኢትዮጵያዊነት ውስጥ ደግሞ ማህበረሰባችን የሚጸየፈውን የተመሳሳይ ጾታ ድርጊት እንደ እግዚአብሔር ቃልም እንደ ኢትዮጵያዊነትም እንጸየፈዋለን፣ እንቃወመዋለን። አይ በመካከላችን እንደዚህ ያለ ርኩሰት የሚያደርግ ሰው ካለ አውቀ ነው ፍርድ ቤት ገትረ ነው የኢትዮጵያ ሕገ መንግስት ውስጥ ተመሳሳይ ጾታ ድርጊትን የሚያደርጉ ሰዎችን በእንደዚህ አይነት ልምምድ የሚያለማምዱ ሰዎች ወንጀለኛ ስለሚሆኑ በዛ ልንጠይቃቸው እንፈልጋለን። ነገሩን ግልጽ ማድረግ ያለብን ለዛ ነው። አንተ ግን ግልጽ አላደረግከውም። ስለዚህ ያዋረድከው ያንኳሰስከው አንድ ፓስተር የሚባል ግለሰብ ሳይሆን በዛ የወል ስም የሚጠሩ ብዙ ፓስተሮችን ነው። እነሱን ተከትሎ ደግሞ ያሉትን በሚሊዮን የሚቆጠሩ ምዕመናንን ነው አንድ ላይ ያዋረድከው። ብቻ አይደለም ተጠያቂ አንተን የፕሮግራሟ ማዳመቂያ ያደረገች አርቲስት ገነት ንጋቱን በዚህ ጉዳይ ላይ ተጠያቂ ማትሆንበት ምንም ምክንያት የለም። ቅርብ ጊዜ በተወዳጁ አርቲስት በነፃነት ወርቅነህ እልፈት ላይ ደረጀ ኃይሌ ኮሜዲያኑ ጋር ደውላ ቀጥታ ላይቭ ላይ የሰውን ሐዘን ወደ ንግድነት ቀይራ ብዙ ማህበረሰብን አስቆጥታ ይቅርታ ጠይቃለች። ግን ከድርጊቷ መታረም አልቻለችም።
ብሔራዊ ቲያትር መድረክ ላይ አሊያም አንድ ፊልም ስክሪፕት ላይ ትወና እንድትተውን እንደተሰጣት ነገር ፓስተር እንዲህ ብሎ ጠየቀኝ ብለህ ስትነግራት እሷም ፓስተር ወይኔ ምናምን ብላ ተንዘብዝባ በለመደችው የትወና መንገድ ፕሮግራሟን ማዳመቅ ነው እንጂ የፈለገችው የትኛው ፓስተር መጥቀስ አለብህ? ቤተ እምነት እያዋረድክ ነው አላለችም። እዚህ ተመሳሳይ ድርጊት አንድ ቄስ እንደዚህ ያደረገኝ ቢባል ከዛ የቄሱ ስም ባይጠራ አንድ ቄስ ነው ያልከው፣ ግን እየከሰስክ ያለው የኦርቶዶክስ ቤተ እምነትን ነው የሚሆነው። ተመሳሳይም ደግሞ አንድ ኡስታዝ እንደዚህ ያደረገኝ ብትለው አንድ ኡስታዝ ነው ያልከው፣ ግን ስሙን ግልጽ ስላልሆነ በሺዎች የሚቆጠሩ ኡስታዞች ባሉበት ሀገር ላይ ሙሉ እስልምና ነው እየከሰስክ ያለው። በተመሳሳይ መንገድ ነው አንድ ፓስተር ብለህ ስሙን ስላልገለጽክ ብቻ በሚሊዮኖች የሚቆጠሩ ወንጌላውያን አማኞችን እምነት እንዳዋረድክ ስሙንም ጭቃ እንደቀባ ተደርገ የተከሰስከው። ገነት ንጋቱ ሙያዊ ስነ ምግባር በጎደለው መልኩ የሰው ቤተ እምነት ሲብጠለጠልና ሲዋረድ ሰውየው እውነት ሊሆን ይችላል ያለው ነገር ውሸትም ሊሆን ይችላል። በዛ ጉዳይ ገብቼ ውሸቱን የተናገረው እውነቱን የተናገረው አልልም። ባለቤቱ ነው ጉዳዩን የሚያውቀው። ነገር ግን እንደዚህ አይነት ክስ ሲቀርብ መረጃው በህዝብ ዘንድ ግልጽ እንዲሆን በደንብ መጠየቅና ነገሩን ግልጽ ለማህበረሰቡ ማድረግ ሲገባሽ ለንግድ ስለተቀመጥሽ ብቻ ንግድሽን የሚያጣጡፍ ስለሆነ አዳምቀሽ ማለፉን የመረጥሽው። ይሄ ደግሞ አንቺንም ከተጠያቂነት አያመልጥም። በዚህ ጉዳይ ላይ ኦርቶዶክሳውያን የሌላ ቤተ እምነት ተከታዮች ሆናችሁ ሌሎቻችሁ ልክ አይደለም የተደረገው እያላችሁ በተለያየ መንገድ ሐሳባችሁን ስትገልጹ የነበራችሁ ሰዎች እግዚአብሔር ያክብራችሁ። እያንዳንዳችን የአንዳችን ቤተ እምነት ጠባቂ ስንሆን ነው የኛን ቤት እንዲከበርልኝ የእናንተን ቤት ማስከበር ያለብኝ፣ የእናንተ ቤት እንዲከበር የኔን ቤት ማስከበር ያለባችሁ። ምክንያቱም አንድ ሀገር ውስጥ በአንድ ሰማይ ስር የምንኖር ኢትዮጵያውያን ስለሆንን ጭምር ማለት ነው። ያጠፋችሁ ጥፋት ቢኖር ምንድነው? በሰዓቱ ይሄን መረጃ በጥልቀት መጠየቅ ነበረባት። ማነው ድርጊት የሚያደርገው ብላ እውነቱን ማጋለጥ ነበረባት። ምክንያቱም በሌላ ወጣቶች በእነዚህ አይነት ድርጊት እንዳይጠቁ መከላከል ማስቆም ነበረባት እየተባለ ነበረ። እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች ለዛሬ ጅላችሁ ምን ቪዲዮ ይመስላሉ? እንትን በቀጣይ ነገር አስጨብጣለሁ። ሀሳብና አስተያየትን ያለውጣሉ የማስማቸው ቪዲዮችን ይላችሁ መጣለው። ስላዳመጣችሁኝ አመሰግናለሁ። ወደ ቻናላችን አዲስ ከነበራችሁ ቻናላችን ሰብስክራይብ፣ ምንለቃችሁን ደግሞ ቪዲዮችን እንደ ሁልጊዜም ላይክ ያደርጋችሁ አበረታቱን።